ፈልጋ ነው እኔ ጋር የምትመጣው? ምን ጠቅመኝ? አንተ እኔን ጠቅመኝ የኔን ትወስዳለህ እንጂ ቤት አትምጣ አልኩህ። ቤቱ የኔም ነው። እልህ አታስንቂ። ትሁትስ የለችም፣ ሱቅ ወጣለች። አንቺ ነሽ የላክሻት? አዎ እኔ ነኝ የላኳት። ሲጀመር አንቺና ይሄ ልጅ ብቻችሁን ምን ትሰራላችሁ? አልገባኝም። እየጠረጠርከኝ ነው? ትናንት ልንለያይ እኮ ጫፍ ደርሰን ነበር። በእኔ ምክንያት? አዎ የእናት ገንዘብ ነው፣ ሊሰጥ ይገባል። መቼ ይሄንን ያሰባል? ሳይበላው እንዳይሞት። ለማንኛውም እኔ ጋር የነበረ ገንዘብ አለ። ስለዚህ አካውንትን ንገረኝ ልላክልህ። ቤቲ ጥሩ ስትሆኝ ታስፈርኛለሽ። ቆይ ናቲ ክፉ ነኝ እንዴ? እስኪ ክፉ ሆኜ ያደረኩን ነገር ንገረኝ። ለባልሽ ታማኝ አይደለሽ። እሱስ እስከማውቀው ይወድሻል። የእድሜ ልዩነታችንን ታይዋለህ። ወድሽ እኮ ነው የገባሽበት። ይኸውልህ ናቲ ወድጄ አይደለም ለመኖር ነው። ለመኖር ስትኖሪ ደግሞ ታማኝ መሆን አለብሽ። ሁሌ ልክ አልሆንም፣ ግን ለአንተ ልክ እንደሆንኩኝ እየተሰማኝ ነው። ለእኔ ልክ ብትሆኝ ምን ታገኛለሽ? ገንዘብ ልላክልህ። አሁን አካውንትን ንገረኝ። ግን ለምን አታይም? አልችልም ናቲ፣ አንተ ከኔ ጋር መሆን ብትችል ደስ ይለኛል። አልችልም? የአባቴ ሚስት መሆንሽን አትርሽ እንጂ። እኔም በአንተ ተስፋ እንደማልቆርጥ አትርሳ። ዋጋ የለውም፣ ግን ደግሞ ልክ ለመሆን ሞክሪ። ልክ ካልሆንሽ ሁሉም ነገር ዋጋ አይኖረውም። ምክርና ቡጢ ለሰጩ ቀላል ነው። ለማንኛውም አሁን ብሩን አስገባልሃለሁ። እሺ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምንሆን አብረን እናያለን ማለት ነው። እንግዲህ በመጨረሻ አለሜ ልጇ በሕይወት እንዳለ ደረሰችበት። ነገር ግን ናታን የእናቴን ሀቅ ካልሰጠኝ ከዚህ ቤት አልወጣም ብሎ ከገንዘኝ ጋር በጣም እየተጨቃጨቀ ነበር ማለት ነው። ነገር በጣም እየተጨቃጨቀ እያለ እንዳጋጣሚ የእናቴ ነቅ ነው። ቆይ አንተ ራስህ ወደድ እስከ መቼ ነው አሁን የሚፈልገው ነገር የማስጠኝ ሆነ ብሎ እየጨው ነበር። አትጮህብኝ እያለ ልክ ድምፁ ስትሰማ አለሜ ወይኔ ልጅ ብላ ደንግጣ ትነሳለች። ካለችበት በሯ ክፍት ነበረና በሩን ከፍታ ወደ ሳሎን እየሄደች ነበር እና ትሁትም ልክ ስታይ ደነገጠች። ቆይ ተረጋጊ እያለቻት ነበር። ትሁት ጣልቃ ገብታ ወካችሁ ለማረጋጋት ሞክሩ፣ ተረጋግታችሁ ለማውራት ሞክሩ ስትል ነበር። አለሜ ልጇ ስታይ በጣም ነበረ ደስ አላት። ምክንያቱም ለብዙ ግዛታት ሞቷል ተብላ ነበር ስትነገር የነበረችው። ሞቷል የተባለ ልጇ ፊት ለፊቷ ከአባቷ ጋር ሲጨቃጨቅና አባቷ ልክ እናቷ ሳይ ሽጉጡን ደቀነባት። ቀጥለሽ የማይገቢ ከሆነ አናቱን የማፈርስልሽ እያላት ነበር። እናትን ግን አላየም ነበር፣ ግን እሷ አይተዋለች ማለት ነው። ከዛ ደንግጣ ትደበቃለች። ስለምንድን ነው የምታወራው እያለ ሳጠይቆ ነበር። እና እንግዲህ እሱ መልእክቱን ያስተላልፈ ወይን አናቱን ብትናለው ወደ ውስጥ ማገቢ ከሆነ ያላት እናቱን ነበረች። ግን ትሁት መስሎት ነበር እሱ ማለት ነው። ትሁትን የሚያመልክት ነገሮች አትግቢ እዚህ ብሎ ያባራታል ማለት ነው። እሷም እሽትንና ደንግጣት ገዜ እባክህ ለመረጋጋት ሞክረው ትሰማኛለህ፣ ምንም አይነት ሳንቲም አልሰጥም፣ እልግስ ቤት የለቀውታ እኮ የእናቴን ቤት ነው የትም አልሄድም እያለ ስጨው ነበር። ወደ ሰውን በግድ ትሄዳለህ ሄድ ብያለሁ ከዚህ እያለ ስጨውባት ነበር ማለት ነው። ነገር ግን ናታም እጅግ ስሜታዊ ሆኖ በጣም ተናዶ ነበር። ከዚህ እባክህን መሳሪያ አስቀምጦ ጨዋታ እኮ አይደለም እባክህ ከዚህ እባክህን ለማረጋጋት ሞክረው ብላ ስትለምነው ነበር ማለት ነው። ነገር ግን እሱ በጣም ተናዶና ተበሳጭቶ ነበር። ግን ልታረጋጉ እየጣረች ነበር። ገዜ እባክህ ወደ ራስ ተመለስ፣ ይህን መሳሪያ ወዲህ በለው እያለችው ተወስዶና እንዲረጋጋ እያደረገችው ነበር። ነገር ግን እንዲረጋጋው ብትነግረውም እሱ ግን ስሜታዊ ለመሆን እየሞከረ ነበር። ከዚህ እባክህን ወደ ራስ ተመለስ ብላ እየለመነችው ነበር። ከዛ እሱም እሽንና ወደ ራሱ ለመመለስ ይሞክራል። ነገር ግን እባክህ ናታን እባክህን ለማረጋጋት ሞክር፣ ስሜታዊ አትሁን፣ አባቴ አደገኛ ነው፣ ስሜታዊ በመሆን እኮ ምንም የምታጠርፈው ነገር የለውም እያለችው ነበር። ነገር ግን
እንዴት ብደፍር ነው እኔ ላይ መሳሪያ የምስበው እያለ ሲበሳጭ ነበር። እና እጅግ በጣም ደስ ብሎት ነበር። ምክንያቱም ልጄ በህይወት አለ እያለች አለሜ በጣም ተደስታ ነበር። በቃ ልጄ እኮ በህይወት አለ ልጄ በህይወት አለ እያለች እጅግ በጣም እየተደሰተች ነበር። ናታን እባክህ ለማረጋጋት ሞክር፣ እንደዚህ በመሆን እኮ ምንም የምታጠርፈው ነገር የለም እያለች ለማረጋጋት ስትሞክሮ ነበር። ነገር ግን ቆይ ምን ለማለት ፈልገሽ ነው? ገንዘቡን እኔ እሰጥሃለሁ፣ በቃ ለማረጋጋት ሞክር ብላ ስታናግሮ ነበር። ነገር ግን በጭራሽ እንደማይፈልግና ራሱ እኔ የእናቴን ገንዘብ ሌላ ሰው እንዲሰጠኝ አልፈልግም፣ ራሱ እንዲሰጠኝ ነው እንጂ የምፈልገው እያለ መጫወን ቀጠለ። እባክህ ናታን እንደዚህ በመሆን ምንም የምታተርፈው ነገር የለም፣ ጊዜ እጅግ በጣም አደገኛ እንደሆነበት ነግሮ ነገር ግን ምንም ብፈጠር ምንም አልሰማም ብላ ይጮሃል ማለት ነው። እና ከሰኝ እንግዲህ አሁንም ቢሆን ለሱ ምንም 5 ሳንቲም እንደማይሰጠን ቆይ ምንድነው ችግሩ ብላ አንቺ ነሽ ቤት የሰጠሽ ምናምን እየረገዘኝ እኔ እንደዚህ መቀጠል አልፈልግም፣ ስለዚህ ወደ እናቴ ቤት መመለስ ፈልጋለሁ ስትለው በጭራሽ አይሆንም፣ ወዴትም አትጅም፣ ከፈለሽ እናትሽን እዚህ ማምጣት ትችያለሽ እያላት ነበር። ነገር ግን በጭራሽ ታይዘን እንድናልቅ ነው እንደ የምትፈልገው፣ በጭራሽ እናቴ እዚህ እንድትመጣ አልፈልግም በጭራሽ ትለዋለች። እንግዲህ ወዴትም እንደማትጂ ነግሬሻለሁ፣ ወዴትም አትጂም እያላት ነበር። እሷ ግን መሄድ እንደምትፈልገው ምንድነው ፈራሽ እንዴ? በጭራሽ የትም አትጂም እያለ ነበር። ከዛኛ እንግዲህ አለሜን እያናገራት ነበር። ልጄ በህይወት አለ ልጄ በህይወት አለ እያለ ስታለቅስ ዝም በይ ትሰሚኛለሽ፣ ድጋሚ ከዚህ ቤት ትወጪና አናቱን አፍርስልሻለሁ እያለ ሲያስፈራራት ነበር። ነገር ግን እንዳስፈራራት ከዛጥሎ ትሁት ይመጣና ትሁት እባክሽን ተረጋጊ፣ ልጄ እኮ በህይወት አለ፣ ልነግርሽ ፈልጌ ነበር እኮ ልትሰሚኝ ፈቃደኛ አልነበርሽም እንጂ አባረርሽኝ እኮ ልነግርሽ ነበር ግን አልነገርሽኝም ትሁት አልነገርሽኝም ልጄ በህይወት እንዳለ እያለችው ስታለቅስ ነበር። እንደውም እኮ ካሁን በኋላ መሞት አልፈራም፣ ምክንያቱም ልጄ በህይወት አለልኝ እሞታለሁ። እንደውም እኮ አሁን ነው ለመኖር መጓጓት ያለብሽ፣ ምክንያቱም ከልጅሽ ጋር ብዙ ዓመት ትኖራለሽ እያለችው ነበር። ከዛን ትሁትን እያናገራት ነበር። ትሁትን በጣም ፈርታ ነበር። የምትፈልግ ነገር አለ ከቻልኩ ከዚህ ቤት መውጣት እችላለሁ ብላ ስትጠይቀችው እሱ አይቻልም በጭራሽ የትም መሄዳችን እያላት ነበር። እና እኔ ስደርስብኝ ነው እንጂ ካልደረስብኝ ማንንም አነካም ብሎ ይነግራታል። እና በጭራሽ ከዚህ አትችም ብሎ ብላ ይዞ ለማስፈራራት እየሞከረ ነበር። እና ብርቱካን ልንስል የለም አለችው። እና በጣም ፈርታ ነበረ። የምትይ ወይም ደግሞ የምታደርጊ ነገር አለ ብላ ስጠይቃት ብቻ ምን ታደርጋ ብችል ከዚህ ቤት ማውጣት ነው የምፈልገው ስትል ነበር። አንድ ነገር ልንገርሽ ትሁት እንደ እህትነት ብላ እና ስትመስላ ከዚህ እንጂ በጣም አደገኛ ሰው እንደሆነ ስትነግራት ነበር ማለት ነው። እና አባዬን ደግሞ ቀጥሮት የትሁት አጎትን ተያዣው ማለት ነው። አባዬን ቀጥሮት ያወራል እና እሱ ላይ ትዝትና ሳስፈራራው ነበር ማለት ነው። አባዬ ግን በጭራሽ የምፈራ ሰው እንዳልሆነ አላወቅም። አባዬ እንደው ተራ ሰው መስሎት ነበር ግን አላወቅም ማለት ነው። እና ትሁትን ቤተሰቦቿን ወላጆቿን እንደምፈልግ አስጠነቀቁ ማለት ነው። አባዬ ትሁት ጋር ደውሎ እንደውም እኮ እኔ ላይ ትዝትና ሳስፈራራኝ ነበረ እና ቤተሰቡ እናታና አባታ የት እንዳሉ ለማወቅ እየሞከረ ነበር ስትል ነበር። እኔ የምፈልገው ከዚህ ቤት መውጣት ብቻ ነው፣ ጭራሽ እናቴ አባቴ ይፈልጋል እንዴ የማይፈራ እያለች ስትናደር ነበር። እንደ አጋጣሚ ናታን ሲመጣ ናታን ወደ ውስጥ ገባትና ትሁት ደህና ነሽ? በእኔ ምክንያት ችግር ውስጥ ገባሽ አይደለ እያላት ነበር። ናታን እንደዚህ በመሆን እኮ ስሜታዊ በመሆን ነገሮችን ታበላሻለህ፣ ብዙ የምነግርህ ነገር አለ፣ ስለዚህ እባክህ ለመረጋጋት ሞክሮ እያለች ነበር። እና ቤቲ ደግሞ ናታን ለማናገር እንደምትፈልገው ትሁትን ውጭ ብላ ከቤት አስወጣቻት። ምክንያቱም ናታን ማውራት ስለምትፈልግ ማለት ነው። ናታን አሁን ለእናት ማድረግ የምትፈልገውን ገንዘብን ጋር ስላለ እሱ ሊሰጥ ፈልጋለሁ እያለችው ነበር። እና አካውንትን ሴር አድርግልኝ ብር ያለውን ነገር እኔ እሰጣለሁ ብላ ትወስናለች። ትሁት ደግሞ አባዬ ጋር ሄዳ ለማናገር አባዬ ነገሮቹ እንደጠበቁ አልሆነም፣ በጣም ብዙ ነገር እየተፈጠረ ነው። እንግዲህ አለሜ ልጇን አግኝታለች፣ ልጇን አይታለች፣ በህይወት እንዳለ ደረሰችበት። አሁን እናትና ልጅ ሳይገናኙ እንደሚገሏት እርግጠኛ ነኝ። ስለዚህ አባዬ ወስኛለሁ፣
ወስኛለሁ አባዬ ሁሉ ነገር ለናታን እንድነግሮ በቃ ወስኛለሁ እያለችው ነበር። እና እናቱ በህይወት እንዳለችው ማወቅ አለበት ብሎ ትነግረዋለች። ታዲያ እንዴት ብለሽ ልታረጊ ነው አላቅም አባዬ፣ ነገር ግን ከባድ ችግር ውስጥ እንደሆነችው እየነገረችው ነበር። እና ከባድ ችግር ውስጥ አለች ብላ እንዳለችው ስትነግረውም ከባዬ እሺ በቃ ለማንኛውም ተረጋግና እናስባለን እያላት ነበር ማለት ነው። እና ትሁት አሁን ከቤቲ ጋር እየተጨቃጨቀች ነበር። እና ቤቲ ትሁት የምታረጊ ነገር እያሰብሽው እንዳሰኝሽ ከዚህ ቤት መውጣታችን እያለችው ስጠይቃት ነበር። እባክሽ ቤቲ ተይኝ በቃ ስራ እንድስራበት ግን ምንድነው ትፈልጊ እያለቻት ነበር። እና እንዳጋጣሚ ትናደድና ትወጣና ለናታን ትደውልና ናታን እንደምታገኘው ከባድ ምስጢር እንደምትነግረው ትነግረዋለች። ከዛ እየጠበቃት እሱ እንድታናግረው ወይም ደግሞ እንዲገናኙ ትወስናለች። ከዛ ትሁትና ናቴን ከተገናኙ በኋላ ቤቲ ተከትላት ነበር እና እያየቻት ነበረ ከሩቅ ማለት ነው። እና ወይ ጉድ እንግዲህ በመጨረሻ ትሁት ለመናገር ትወስናለች። እና ለናቲ እናቱ በህይወት እንዳለችው ስትነግረው በጣም ደነግጣል። ትሁት እየቀየሽ ነው እንደ እናቴ ከሞተች ብዙ ግዛቷ ሆኗል፣ ስለዚህ እባክሽ አትዋሺ እያላት ነበር። ናታን እየዋሸሁ አይደለም እናት በህይወት አለች ብላ ነገረችው። ቤቲ ይህን ስትሰማ ለገዛኝ ደውላ ከናቲ ጋር እያወራች እንደሆነ ነገረችው ማለት ነው። ከዛ ምንድነው የነገረችው ብላ ናታን በጣም እናደዳሉ ሁሉም አንድ ላይ ማለት ነው። ነገር ግን ቤቲ እንደ አጋጣሚ ትመጣና እንግዲህ እናቱ በህይወት እንዳለችው ስደርስበት ቤት ውስጥ ተዘግቶበት እንዳለችው ጭምር ነገረችውና ትሁት ከዛ ናቲን እጅግ በጣም እየተናደደ ይሮጥና ያንን ቤት ለማስከፈት እየታገለ ነበር። ነገር ግን ማንም ሰው አልከፍትም ብሎ እምብላል ገዛኝም ጭምር ማለት ነው። ወደ ተመልካቾቼ ተወዳጅ የትሁት ድራማ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ